ሰላም ቤተሰብ እንዴት አላችሁ? የንጋት አካዳሚ ነው። የተለያዩ የአማርኛና የእንግሊዘኛ ትምህርቶች የሚቀርቡበት የዩቲዩብ ቻናል ነው። ባለፈው ካቆምንበት ክፍል ነው የምንቀጥለው ማለት ነው። እንግዲህ እንግሊዘኛን በቀላሉ ለማንበብ ቁልፍ የሆነ ነገር እዚህ ጋር አስቀምጥላችኋለሁ ማለት ነው። እንግሊዘኛ በቀላሉ ለማንበብ እንግሊዘኛን በቀላሉ ለማንበብ የእንግሊዘኛ አልፋቤት ድምጾችን መለየት ግድ ይለናል ማለት ነው። እዚህ ጋር የእንግሊዘኛ አልፋቤቶች በአጠቃላይ 26 ናቸው። እነዚህን ባለፈው ሰርችላችኋለሁ። ስለዚህ አምስቱ ቫውልስ ምንላቸው ናቸው እዚህ ጋር ማለት ነው። ቫውልስ ምንላቸው አናባቢ ናቸው። ከሌሎቹ ከተነባቢዎች ጋር ተደምረው አዳዲስ ድምጾችን የሚፈጥሩልን ናቸው ቫውል ምንላቸው ማለት ነው። እነሱም ኤ፣ ኢ፣ አይ፣ ኦ እና ዩ ናቸው። እነዚህን በመጀመሪያው ክፍል ቪዲዮ ስለሰራውላችሁ መለስ ብላችሁ እነዚህን ተመልከቱ ማለት ነው። ሌሎቹ 21ዱ ደግሞ ተነባቢ ምንላቸው ናቸው ወይም ደግሞ ኮንሶናንትስ ብለን እንጠራቸዋለን ማለት ነው። እነዚህ ተነባቢ 21ዱ ኮንሶናንት ናቸው። ስለዚህ የነዚህ የ21ዱ ወይም ደግሞ ኮንሶናንት የምንላቸው ድምጻቸው ምን ይመስላል የሚለውን አሳያችኋለሁ። አሁን ሌላ በእርግጥ በሌላ መልኩ ማየት ይቻላል። ለምሳሌ እዚህ ጋር አናባቢዎችን በመለየት ለምሳሌ እንደ ሀ እዚህ ጋር የምታዩት አሁን እንደ ሀ ኤች ኢ ይነበባል፣ እንደ ሁ ኤች ዩ ይነበባል፣ እንደ ሂ ኤች አይ ይነበባል እያል ይሄን መቁጠር ይቻላል። ግን ከዚህ የተሻለ ስልት ነው ማሳያችሁ፣ ቁልፍ ማለት ነው። እሱ ምንድነው? የተነባቢዎችን ድምጽ መለየት ማለት ነው። ትልቁ ነገር ይሄው የተነባቢዎች እንግዲህ ካሁን የእንግሊዘኛ አልፋቤቶች የሚጀምር ኤ ብሎ ነው። ኤ ግን ምንድናት? አናባቢ ናት። አይተናል እዛ ጋር ማለት ነው። ስለዚህ ኤ አናባቢ ስለሆነች ተነባቢዎች የሚጀምሩት ከቢ ነው። ስለዚህ ከቢ ጀምረን እያንዳንዳቸው ድምጽ ምን ይመስላል የሚለውን አሳያችኋለሁ ማለት ነው። በትኩረት እንድትከታተሉ ነው መጋብዛችሁ ማለት ነው። ለቪዲዮውን ላይክ በማድረግ እንድትጀምሩ ጋብዛችኋለሁ። ለሌሎች እንዲደርስ ደግሞ ሼር አድርጉላቸው። በቀጥታ መማር የምትፈልጉ ካላችሁ ደግሞ ከታች በተቀመጠው የስልክ አድራሻ ብትደውሉ በጥራት እናስተምራለን። ስለዚህ እነዚህ ኮንሶናንትስ ወይም ደግሞ 21ዱ ተነባቢዎች የሚባሉት ዛሬ ምን አይነት ድምጽ አላቸው? ምክንያቱም አሁን የነዚህን ድምጽ ከያዝን የአምስቱን ቫውሎችን በመጨመር በቀጥታ እንግሊዘኛን ጥርት አድርገን ማንበብ ስለምንችል ማለት ነው። ለምሳሌ ከቢ ላይ ኤን ስንጨምር፣ ኢን ስንጨምር፣ አይን ስንጨምር፣ ኦን ስንጨምር፣ ዩን ስንጨምር የሚፈጥራቸው ድምጾች አሉ። ስለዚህ እነሱን ነው ማሳያችሁ ማለት ነው ዛሬ። ስለዚህ የነዚህ የ21 ኮንሶናንት ድምጽ ምን ይመስላሉ የሚለውን አሳያችኋለሁ። ይቻት ቢ ናት። እቺ ቢ የሚል ድምጽ አላት። እዚህ ጋር ተመልከቱ። ይሄ ሰንጠረዥ ነው። ኮንሶናንቶችን ወይም ተነባቢዎችን በዚህ በኩል አስቀምጥላችኋለሁ ማለት ነው። እዚህ ጋር ደግሞ ድምጻቸው ወይም ደግሞ አናባቢ ሳይጨምሩ ድምጻቸው ምን ይመስላል፣ ምን ተብለው ይነበባሉ ድምጻቸውን እዚህ ጋር አስቀምጥላችኋለሁ። በአማርኛ ሲነበቡ ይሄው ቢ ሲ እያልን እንሄዳለን ማለት ነው እዚህ ጋር። ስለዚህ በሶስት ኮሎመን ነው ማስቀምጥላችሁ ማለት ነው። ስለዚህ የመጀመሪያዋ ኮንሶናንት ቢ ናት። በእንግሊዘኛ ቢ ብለን የምንጠራት ማለት ነው። ቢ ብ ሚል ድምጽ አላት። ይሄው ብ ሚል ድምጽ አላት። ስለዚህ ብ እንልና ቢን ሌላ የበዝረያዎችን ለመጨመር ኢን መጨመር፣ ዩን፣ አይን፣ ኤን፣ ኢን እና ኦን ጨምረን ሌላ 7 ዝርያዎችን መፍጠር እንችላለን ማለት ነው። ሚን በቀጣይ ክፍልም በደንብ ስለምሰራላችሁ ማለት ነው። ሁለተኛው ኮንሶናንት ሲ ናት። ከሲ ጋር ሁለት ነገር ያዙልኝ፣ ሁለት ድምጽ ስላላት ማለት ነው። ሲ እንደ ክም ትነበባለች፣ እንደ ስም ትነበባለች። ሁለት ድምጽ ነው ያላት፣ እንደ ክም እንደ ስም ማለት ነው። እሺ እንደ ክም ትነበብ ከአናባቢዎች ወይም ደግሞ ከቫውሎች ማን ሲጨመሩ ነው ካላችሁኝ፣ ኤ ዩና ኦ ከተጨመሩ ይቺ ድምጽ እንደ ክ ትነበባለች ማለት ነው። ለምሳሌ እዚህ ጋር ምሳሌ ልስጣችሁ። ለምሳሌ ኦኬ ልጻፍላችሁ እዚህ ጋርና ለምሳሌ ኮፐር። አሁን ኮፐር ነው የሚል ሲነበብ ማለት ነው። ኮፐር በአማርኛ ልጻፍላችሁ። ኦኬ በእርግጥ በሌላ ክፍል ቪዲዮ ሰፋ አድርጌ ስለማስቀምጥላችሁ ዛሬ ድምጻዎቹ ብቻ ልንገራችሁ። ለምን ኮፐር ብለን አነበብ ነው ካላችሁ ከሲ ጋር አብሮ የመጣው ኦ ስለሆነ ኦ ከመጣ ዩ ከመጣ እና ኤ ከመጣ እንደ ክ ሚል ድምጽ አላት ማለት ነው። ክ ሚል ድምጽ። ስለዚህ ክ ሚል ድምጽ የሚኖራት ሲ አናባቢዎቹ ኤ ዩና ኦ አብረዋት ከመጡ ነው ማለት ነው። ኢና አይ አብረዋት ከመጡ ደግሞ ስ ሚል ድምጽ አላት ማለት ነው። ስ የሚል ድምጽ አላት ማለት ነው። እቺ ስ ለምሳሌ ዜጋ ላስቀምጥላችሁ እስኪ ዜጋ ለምሳሌ ኦኬ አሁን ሲ ኤ ኤል ኤል አርጌ በጽፋውን ሴል በያነባለ ያ ማለት ሲ ናት፣ ግን ኢ አብራት ስለመጣች እንደ ስ ትነበባለች ማለት ነው። ስለዚህ ኤን ሴል በየማንበብ ይችላል። ስለዚህ ስ እቺ ሲ ምንላት ስ የሚል ድምጽና ክ የሚል ድምጽ አላት። አናባቢዎቹ ኤ ዩና ኦ ከሆኑ
እንደ ክ ትነበባለች ማለት ነው። ኤ እና አይ ከሆነ ደግሞ እንደ ስ ትነበባለች ማለት ነው። ስለዚህ ድምጿን ስ እና ክ ብላችሁ ያዙ። እዚህ ጋር የምናገኛት ደግሞ ዲ ናት። ድ የሚል ድምጽ አላት። ድ። እቺ ደግሞ ፍ የሚል ድምጽ አላት። ጂ ደግሞ ግ የሚል ድምጽ አላት። ኤች ደግሞ ህ የሚል ድምጽ አላት። ጄ ደግሞ ጂ የሚል ድምጽ አላት። ኬ ደግሞ ክ። ኤል ል። ኤም ደግሞ ም የሚል ድምጽ አላት። ኤን ን የሚል ድምጽ አላት። ፒ ፕ የሚል ድምጽ አላት። ኪው ቅ የሚል ድምጽ ነው ያላት። አር ር የሚል ድምጽ አላት። ኤስ ስ የሚል ድምጽ አላት። ቲ ት የሚል ድምጽ አላት። ቪ ቭ የሚል ድምጽ ነው ያላት። ደብሊው ው የሚል ድምጽ አላት። ኤክስ ክስ የሚል ድምጽ ነው ያላት። እቺ ከሌሎቹ ትለያለች። ሌሎቹ አንዳንድ ናቸው። እቺ ግን ኤክስ ግን ሁለት ክስ የሚል ድምጽ ነው ያላት። ለምሳሌ እስኪ አሁን እኔ ቦክስ ብዬ መጻፍ ብፈልግ አሁን እንደ ቦ ኦኬ ብ የሚል ድምጽ ያላት ቢናስ ቢኖሰር ቦ ለማድረግ ኦ ጨመርኩባት ክስ የሚለው ለመጨመር ኤክስን። ስለዚህ አሁን ይህን ሳነበው ቦክስ ብዬ መጻፍ እችላለሁ ማለት ነው። ሳጥን ማለት ነው። ስለዚህ ዋይ ደግሞ ይ የሚል ድምጽ አላት። ዜድ ደግሞ ዝ የሚል ድምጽ አላት ማለት ነው። ስለዚህ እነዚህን ድምጻቸውን ከያዛችሁ ከድምጻቸው ከሚይዘው ፊደል ላይ ከአምስቱ አናባቢ ኢን ስትጨምሩ የመጀመሪያ ፊደል፣ ዩን ስትጨምሩ ሁለተኛ፣ አይን ስትጨምሩ ሶስተኛ ፊደል፣ ኤን ስትጨምሩ አራተኛ ፊደል፣ ኢን ስትጨምሩ አምስተኛ ፊደል፣ ብቻውን ይሄ ሳድሱ ደግሞ ስድስተኛው ደግሞ ስድስተኛ ፊደል ይሆናል። ኦን ስንጨምር ሰባተኛ አድርገን እንግሊዘኛን ጥርት አድርገን በቀላሉ መያዝ እንችላለን ማለት ነው። በቀጣይ ከነ ምሳሌያቸው ያንዳንዱን እያየን እንግሊዘኛ ለማንበብ እንሞክራለን ማለት ነው። በቀጥታ መማር የምትፈልጉ ከታች ባለው የስልክ አድራሻ በተደውሉ ይደርሰኛል። በጥራት እናስተምራለን። በቀጣይ ክፍል እስከምንገናኝ